ቴዲ አፍሮ እስልምናን አታክ አድርጎ አያውቅም፣ ነክቶ አያውቅም። እኔ ያው ለምሳሌ ቴዲ አፍሮ ብትጠይቀኝ ስለ ቴዲ አፍሮ ምንድነው ብለህ ብትለኝ ዘፈን ስለሚዘፈን ብቻ እንደ ኃጢአተኛ አድርጌ አላየውም። እሱ ኃጢአተኛ ነው ምናምን ብዬ የሱን አይብ አልገልጥም። ለአላህ ብዬ ነው የምሰጠው የምትሉ ሰዎች ሰውየው ተቸገረው። ምጥ ላይ ያለች ሴት አንድን ጉቶ መወዝወዝ ደረቅ ነው፣ የሚታሰብ አይደለም፣ ግን ሰበብ ማድረስ ነበረባት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቻናላችን ቤተሰቦች እንዴት ናችሁልን? ዛሬ በአዲስ ቪዲዮ መጥቻለሁ። ለዛሬ ይዤላችሁ የመጣሁት ቪዲዮ ኡስታዝ ወሂድ ስለ ቴዲ አፍሮ ተናግሯል። እጅግ በጣም አነጋጋሪ የሆነ ቪዲዮ ነው። የእስላም ጥላቻ የለበትም እያለ ነበረ። እስከ መጨረሻው ድረስ የምትከታተሉ ከሆነ የምታዩን የሚሆነው ሌሎችም ምርጥና አስተማሪ ቪዲዮዎች አሉ። ታዲያ ቪዲዮ እንደተለመደ ሁላችሁም ላይክ በማድረግ እንዲጀምሩ ጋብዛለሁ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። ወደ ቪዲዮ ከማለፋችን በፊት የፕሮግራማችን ስፖንሰር ተምር ሪል ስቴት ነው። በተምር ሪል ስቴት እጅግ በጣም ተመጣጣኝ በሆነ ዋጋ የመኖሪያ ቤቶች እንዲሁም ሱቆችን ማግኘት ትችላላችሁ። በአንድ ክፍያ ሲከፍሉ ከ30 እስከ 35% ዲስካውንት አለው። ከዛ በተጨማሪ ተምር ሪል ስቴት ከኢትዮጵያ አየር መንገድ ጋር ስምምነት ባደረጉት መሰረት ከተምር ሪል ስቴት ቤት ሲገዙ ነፃ የሼባ ማይልስን ማግኘት ይችላሉ። ለመስጂድ ቅርብ የሆኑ ቦታዎች ላይ ቤቶችን ገንብተዋል። ሙሉ መረጃ ከፈለጋችሁ እዚህ ጋር የምትመለከቱት ስልክ ቁጥር ደውላችሁ ሙሉ መረጃ መጠየቅ ትችላላችሁ። ማስታወቂያውን ተከታትለን በቀጥታ ወደ ቪዲዮ። ጠዋት የአዛን ድምፅ ሲቀሰቅሳችሁ የታላቅ ኢስላሚክ ሴንተር ጎረቤታችሁ ሲሆን ንጋታችሁ በሰላትና በአዝካር የምትጀምሩበት ልጆቻችሁ የዲን እውቀታቸው ከዚህ ታላቅ ኢስላሚክ ሴንተር የሚማሩበት አካባቢ ቤት ለማግኘት ይፈልጋሉ? ድርጅታችን ቴምር ፕሮፐርቲስ ቡልጋሪያ በሚገኘው ነጃሺ መስጂድ ፊት ለፊት 100% ወይም አንዴ ለምትከፍሉ ከ30 እስከ 35% ቅናሽ አድርገን ባለ 1 መኝታ በ5.5 ሚሊዮን ብር፣ ባለ 2 መኝታ በ6.6 ሚሊዮን ብር፣ ባለ 3 መኝታ በ11 ሚሊዮን ብር ቀስ ብላችሁ ለምትከፍሉ ከ1.6 ሚሊዮን ብር ቅድመ ክፍያ ጀምሮ ቀሪውን ግንባታውን እያዩ በ15 ዙር የሚከፍሉበትን አማራጭ አመቻችተናል። ለበለጠ መረጃና ለቢሮ ቀጠሮ በ0990 04 6592 ላይ ይደውሉ። ለአላህ ብዬ ነው የምሰጠው የምትሉ ሰዎች ሰውየው ተቸገረው። አላህ እኮ ለኔ ስጡኝ አይደለም ያለው። አንብቧል። አው ምስኪን ዛመት ረባ ምስኪን ቸግሮት ቤት ተኝቷል። አፈር ላይ እየተገላበጠ ነው። ቸግሮት ደብሮት ቤት ተኝቷል። ፍራሽ ላይ የተገላበጠ ነው። ያ በቃ አካባቢን ዞር ብሎ ቀን መቃኘት የኛ ማህበረሰብ ትልቁ ችግራችን ይላራችሁ። እና ጋር ትልቁ ችግራችን አልተጠየቅንም የምንለው ነገር አለ። እስክንጠየቅ የምንጠብቀው ነገር አለ። እኛ እኮ እውራን እኮ አይደለም፣ እውር አይደለም፣ አይን አለ፣ ደንቆሮ አይደለም፣ ጆሮ አለ። ዞር ብሎ ማየት፣ መፈለግ፣ መፈተሽ በጣም ከኛ የሚጠበቅ ነገር ነው። እና ትልቁ ችግራችን ደግሞ ትልቅ ነገር የምናስብ it's not about ትልቅ ነገር the little that you give ትንሽ የምትሰጠው ነገር take care of him take care አድርገው። የሰው ልጅ እንደ ሸረሪት ድር እንደዚህ ታውቃለህ፣ እንደዚህ ሙተማሲቅ ሆኖ እንዲኖር የሚያስተምር መጽሐፍ ነው ቁርአን። ኦፍ ኮርስ ምንም ጥያቄ የለውም። እኛ በጣም ችግር አለብን ማለት በተለይ ጎረቤቶቻችን አንመለከትም። ምን ዙሪያችን ላይ ማን እንደተቸገረ አንመለከትም። በቃ እስክንጠየቅ ድረስ ነው የምንጠብቀውና ይሄ ደግሞ ልክ አይደለም ማለት አላህ Subhanahu Wa Ta'ala ለኛ ሪዝቁን ሲሰጠን እኛ ዝም ብለን እንድንጠቀምበት ብቻ አይደለም። አላህ በሰጠነ ሪዝቅ ማመስገን አለብን። ማመስገን የምንችለው ደግሞ የተቸገሩትን በማገዝ ሊሆን ይችላል። ሩቅ ሳንሄድ እኛውን በጣም የሚያስቀኝ ነገር ጎረቤቶቻችን ተቸግረው እንዲሁም ደግሞ ቤተሰቦቻችን ተቸግሮ ውጪ ካፌ ላይ ምናምን ነገር እኔ ካልከፈልኩ ምናምን ብለን በቃ የሌለ ቡራ ከርዩ እናደርጋለን። ይሄ ልክ አይደለም ማለት መጀመሪያ ከቤት ነው መጀመሪያ ያለበት። ቤት ያለው ነገር እንዴት ነው ሙሉ ነው ወይ? ከዛ በመቀጠል ጎረቤቱ ተርቦ እሱ ጠግቦ ያደረ ከኛ አይደለም ብለውናል ነብያችን ሰለላሁ ዐለይሂ ወሰለም። እና ስለዚህ ዞር ማለት አለብን። እስክንጠየቅ ድረስ አንጠብቅ። አክሱም አልቅሳለች፣ እኛን ትጣራለች። በሐዘን ላይ ሆና መልእክቷን ልካለች። ይድረስ ለሙስሊሙ ለኡማው ጠቅላላ፣ ለመጨረሻ ነው እናንተን ስጣራ። ሂጃብ ስከለከል መፍትሄ አልሰጣችሁ፣ መልሳችሁን ብጠብቅ ጥሬን ሰምታችሁ። ዝምታ እኮ ነበር ትላንት መልሳችሁ። ይኸው አሁንማ ነገር ተባብሶ ማዕቀብ ጣሉብኝ። የአይኔም ማረፊያ ሰላቴን ነጠቁኝ። አማኝ ወንድሞቼም በዱላ መቱብኝ። መስጊዴ ውስጥ ገብተው ቁርአን ይነኩብኝ። አክሱም አልቅሳለች፣ እኛን ትጣራለች። በሐዘን ላይ ሆና መልእክቷን ልካለች። ዛሬም እንደ ትላንት መጅሊስ ዝም ካለ ከጎኔ ካልቆመ
መንግስትም ችግሬን ለመፍታት ካልጣረ ኡማውም ዝምታን ዳግም ከመረጠ ዛሬም እንደ ትላንት ብቻዬን ቆማለሁ። መብቴን ለማስከበር መስዋዕት ከፍላለሁ። በአላህ እገዛ ድልም አደርጋለሁ። ነገር ግን አላህ ፊት ኡማውን ከሳለሁ። ከጎኔ ያልቆሙም ብዬ እለዋለሁ። አሰላሙ አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ። ፍትህ በአክሱም ለሚገኙ ሙስሊም ወንድሞቻችን በጣም በሚያሳዝን ሁኔታ ሰብአዊ መብታቸው ተገፎ፣ የማምለክ መብታቸው ተገፎ፣ ሰላት መስከር ተከልክለዋል። ሰላት አይደለም ሂጃብ ሴት ልጅ ሂጃብ ለብሳ እንዳትሄድ ተከልክለዋል በይፋ ማለት ነውና እጅግ በጣም የሚያሳዝን ሁኔታ ላይ ነው ያለነው። መዘንጋት የለብንም። ሁሌም ፍትህ ለአክሱም ሙስሊሞች ማለት አለብን። ሁላችሁም ኮሜንት ላይ ፍትህ ለአክሱም ሙስሊሞች ማለታችሁን አትርሱ። አትሊስት ቢያንስ ድምጽ መሆናችን መዘንጋት የለብንም። ምጥ ላይ ያለች ሴት አንድን ጉቶ መወዝወዝ ደረቅ ነው፣ የሚታሰብ አይደለም። ለሷም አቅም የላትም፣ ለመያዝም አይመችም። ምን ሊያመጣ ይችላል? ውጤት ሊያመጣ የሚችል ነው ተብሎ የሚታሰብ አይደለም። ግን ሰበብ ማድረስ ነበረባት። ያን አድርሽ ተባለች። ግን ውጤቱ አለ። ቱሳቅጥ አለይኪ ሩጠበን ጀኒያ እሸት ተምር ይዘንብልሻል፣ ይንጠባጠብልሻል ወይም ይወድቅልሻል። ከዛ አላህ እንዲሁ እኮ መጣል ይችል ነበረ፣ ግን ክሊክ አድርጌ አላት አይደለ? هذا هو معنى التوكل። ሰበብ አለ፣ ግን ውጤት ያአላህ። ያ ሰበብ አይደለም ውጤት የሚያመጣው። ያ ሰበብ ነው ውጤት ያመጣ ብትለኝ፣ አንደኛ የመግፋት አቅም የላትም፣ ሁለተኛ በመገፋት እሸት አይዘንብ። ኦኬ፣ ግን ሰበብ ግን ታደርሳለህ። መሽሩዕ የሆነ ሰበብ ልፋት ጥረት ታደርጋለህ። ውጤት ወደ አላህ ሱብሓነሁ ወተዓላ። ሱብሃንአላህ እጅግ በጣም አስገራሚ ነው አይደል? ሰበብ ማድረስ ምን ያህል ግዴታ እንደሆነ ይህ የእናታችን የመርየም ታሪክ ያስታውሰናል። አስቡት፣ እናታችን መርየም እርጉዝ ናት፣ ደክሟታል፣ ረቧታል። ምንም ሰበብ ማድረስ አትችልም በዛ ሰዓት ላይ። ነገር ግን አላህ ሱብሓነሁ ወተዓላ ከሰማይ ተምር ማዝነብ እየቻለ ሰበብ እንድታደርስ የደረቀውን የተምሩን ዛፍ ነካ አድርጊው፣ ምንም ጉልበት እንኳን የላትም እኮ ነካ አድርጊው አላት። የተምሩን ዛፍ ስትነካው አላህ ሱብሓነሁ ወተዓላ ተምርን አወረደላትና ምን ያህል ሰበብ ማድረስ እንዳለብን፣ ደከምን ብለን ሰለቸን ብለን ቁጭ ማለት እንደሌለብን ያሳያል። ሰበቡ ላይ ደግሞ መወከል ሳይሆን ሰበብ ካደረስን በኋላ አላህ ላይ መመካት፣ ይህ ግዴታ ነውና ህይወታችን ላይ ሁሌም በየቀኑ ልንለማመደው የሚገባ ባህሪ ነው ብዬ አስባለሁ። አይገርምሽም? ዛሬ ላይ ፊቷ ተጨማዶ፣ ሰውነቷ ተኮማትሮ፣ አካሏ ጎብጦ፣ ጸጉሯ ሸብቶ የምታያት ሴትዮ ትላንት እንዳንቺ መዋዋብ መቆነጃጀት የሚያምራት የምትለብሰውን የምትመርጥ ሴት ነበረች። አይገርምህም? ዛሬ ጉልበት አንሶት አቅም ከድቶት ሶስተኛ እግር ጨምሮ ሲሄድ የምታየው ሰውዬ ትላንት እንዳንተ ወጣት ፈርጣማ በሮጠበት ሁሉ የሚደርስ ሰው ነበር። ያንተም የኔም የጊዜ ጉዳይ ነው። ታዲያ ነገ ጥላ በሌለበት ዕለት ከአርሽ ጥላ ስር ከሚጠለሉ ሰዎች በስተርጅናው ሙስባህ የያዘ አይደለም። ሻቡን ነሸአ ፊ ዒባደቲላህ፣ አላህን በማምለክ በኢባዳ ያደገ ወጣት ነው። በኢባዳ ላይም በርታ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እውነት ነው። ወደፊታችንን አስበን ካሁኑ መዘጋጀት አለብን ብዬ አስባለሁ። በወጣትነታችን ላይ የተለያየ ነገሮች ላይ ራሳችንን ቢዚ እናደርጋለን። በሳቅ ጨዋታ ሊሆን ይችላል። ያን ያህል ለኛ የማይጠቅመን የማይጎዳን ጉዳይ ላይ እያወራን ሊሆን ይችላል። በዛ ጉዳይ ቢዚ እንሆናለን። ከዛ በኋላ በቃ ዲን ያለው ወይም ሃይማኖት ያለው የሆነ ስናረጅ ምናምን ይመስለናልና አንደኛ መቼ እንደምንሞት አናውቅም። እርጅናንም ላንወፈቅ እንችላለን። ስለዚህ በቻለው መጠን አሁን ላይ አላህ ሱብሓነሁ ወተዓላ በደንብ መዘከር፣ ከአላህ ጋር ያለን ትስስር ማሳመር አለብን ብዬ አስባለሁ። አላህ ሱብሓነሁ ወተዓላ ኻቲማችንን ያሳምረው። አሁን ወስዳችሁ ቪዲዮ ወደ መጨረሻው ቪዲዮ ነው። ይህ ቪዲዮ እንግዲህ ኡስታዝ ወሂድ ስለ ቴዲ አፍሮ የተናገረው ንግግር አለ። እኔ በጣም የመሰጠኝ ንግግር ስለሆነ ነው። ቪዲዮን እንከታተል፣ ከዛ የራሳችን ሀሳብ አስተያየት እንሰጥበታለን። ስለ ቴዲ አፍሮ ያው ዘፈኑን ስለማናዳምጥ በዘፈኑ ሳይሆን አንድ ኢትዮጵያዊ ነው። እስልምናን አታክ አድርጎ አያውቅም፣ ነክቶ አያውቅም። እኔ ያው ለምሳሌ ቴዲ አፍሮ ብትጠይቀኝ ስለ ቴዲ አፍሮ ምንድነው ብለህ ብትለኝ እንደ አንድ ሰው እንደ አንድ ኢትዮጵያዊ ሰው ነው ብዬ አስባለሁ። ግን ዘፈን ስለሚዘፈን ብቻ እንደ ኃጢአተኛ አድርጌ አላየውም። እሱን ማለት ኃጢአት ነው፣ ዘፈን ኃጢአት ነው። ግን በቃ ራሴን ንጹህ አድርጌ እሱ ኃጢአተኛ ነው ምናምን ብዬ የእሱን አይብ አልገልጥም ራሱ ማለት ነው። አላህ ያስተካክለው፣ አላህ ሂዳያ ይስጠው ነው ምንለው። ከዘፈን ዓለም አላህ እንዲያላቅቀው ነው ምንመኝለት እኛም ማለት እንደ ሰው ማለት ነው። ግልጽ ነው።
ሁሉንም የሚያግባባ እንትን ነው ያንተ እይታ። እኔም ራሴ ኃጢአት አለብኝ እኮ እኔ አላህ የሰተረልኝ ወንጀል አለ ገብቷል። እኔ የሰተረልኝ አላህ ወንጀል ይኖረኛል። እኔም ኃጢአት ምሰራው ኃጢአት ሊኖር ይችላል። ምናልባት አደባባይ ላይ ያልመጣ ሊሆን ይችላል። ቴዲ አፍሮ ግን አደባባይ ላይ ስለወጣ ወንጀሉ ዘፈን ስለሚዘፍን ልታንቋሽሸው አይገባም። ግን ዘፈን ሐራም ነው በኢስላም። በባይብልም ገላትያ 5:19 ላይ ዘፋኝነት የእግዚአብሔር መንግስት አይወርስም ይላል። ሮሜ 13:13 ላይ በዘፈንና በስካር አይሁን ይላል። ዘፈን ሐራም ነው በባይብልም፣ ዘፈን ሐራም ነው በቁርአንም በሐዲስም ሐራም ነው። ስለዚህ አላህ ከዛ ነገር እንዲያወጣው ዱዓ እናደርግለታለን። ሀሊማ የምትባል ልጅ ታውቃለህ? ሀሊማ የምትባል ሙስሊም አሁን ለምሳሌ ዱዓ እናደርግላት ነበረ። ትክክል አይደለም ሐራም ነው ብለን ስለምናስብ ምን አድርገን ነበር? ዱዓ እናደርግላት ነበር። አሁን ደግሞ ተመለሰች ወደ ኢስላም በተውበት ማለት በንስሐ ተመለሰች። ልክ እንደዛ እናንተም ዱዓ አድርጉለት፣ ጸልዩለት ለሱ ማለት ለቴዲ አፍሮ። በተረፈ እስልምናን አታክ ሲያደርግ አይቼው አላውቅም። ፐርሰናሊ የራሱ ችግሮች ሊኖሩት ይችላሉ። ፍልስጤሞችን ሳይደግፍ ቀርቶ እስራኤልን ሊደግፍ ይችላል ምናምን፣ ትክክል አይደለም። አዎ ይሄ ነገር እንትን ይላል። ኤኒዌይ ስለ ዘፋኝ አጀንዳ አድርገን ዘፈኑን አላዳመጥኩትም። ፖለቲካ ሴቲንግ እና ፕሎቱ ምን እንደሆነም አላውቅም። አጋጣሚ ቴዲ አፍሮ በሚል አካውንት ስለመጣ እንዲሁ ለጨዋታ ያክል ነው፣ ለበዓሉ ድምቀት ነው። ቀጥል ወደ ነጥብህ። የምር እንትን ነው። እኔም ያንተ ሀሳብ ገዢ ነው፣ በአንተ ሀሳብ እስማማለሁ እና ከቻልክ ምናልባት አንድ ሁለት በዚህ አጋጣሚ ጥያቄ ነበሩኝ እና እነሱን ብታስተምረኝ ብትመልስልኝ። አዲስ ዘፈን አውጥተው አታክ ሲያደርጉት ስላየው ነው ብዙዎቹ ማለት ነው። እና እስልምናን አነካም። ለምንድን ነው አታክ የሚያደርጉት? ለምን ማለት እንዲዘፍነዋል ይላሉ። ዘፈን እንዴት ታዳምጣላችሁ? ሙስሊሞች እዛ አካባቢ ላይ እንዴት ይደርሳሉ? ዘፈን ሐራም ነው ካላችሁ ዘፈኑ ምን አስደመጣችሁ? በቃ የራሱ አቋም ነው። ፖለቲካል አቋም ከሆነ የፖለቲካ ያሉ ሰዎች እዛው ይጠይቁት። የተሳደበበትም ነገር ካለ የተናቆረበትም ነገር ካለ እዛው ይፈትፍቱ ፖለቲከኞች እዛው። እናንተ የሃይማኖት ሰዎች ናችሁ፣ የዲን ሰዎች ናችሁ። ዲናችሁን እስካልነካ ድረስ አቋሙን እዛው ወደኛ አታምጡ። ይሄ የሚያሳየው ዘፈን እያዳመጣችሁ ነው ማለት ነው። ዘፈን አታዳምጡ ሐራም ነው እየተባለ ማዳመጥ ራሱ እኮ ሐራም ነው። መስፈን ብቻ አይደለም በኢስላም ሐራም ነው ካላችሁ በቃ አጠገቡ አትድረሱ። እሱ አካባቢ ላይ ሃይማኖታችሁን ከነካ ነው ያኔ ዲናችንን የሚነካ ነገር የሚናቆርበት ነገር ካለው ያኔ ስለ ቴዲ እናወራለን። በተረፈ ስለሚዘፍነው ዘፈን ስለ ፖለቲካ አላቁም ዶክተር አብይን ተናገረ ተናቆረ ምናምን የሚባለው ነገር ዘፈን ስለምታዳምጡ ነው። ዶክተር አብይ ለቴዲ አፍሮ በቂ የሆነ ምላሽ መስጠት ይችላል። ማንም አያስፈልገውም ራሱ እንደዚህ አይነት ነገር ካለ ማለት ነው። አሉ የፖለቲካ ባለሙያዎች አሉ እና ሁሉ ነገር ውስጥ መግባት የለብንም እኛ ሙስሊሞች። እሺ ሂድ ቀጥል። እጅግ በጣም ሰፋ ያለ እይታ ነው ይሄ። ልበ ሰፊነትን ይጠይቃል። እውነት ነው። የኛ ችግር ምንድነው? የኛን ወንጀል ዞር ብለን አንመለከትም። የሰውን ወንጀል ብቻ ነው የምንመለከተው። አይ ገሌኮ እንደዚህ ነው፣ ገሌኮ እንዲህ ነው። እኔ አሁን ጄነራሊ እንድንማርበት ስለፈለኩ ነው ከዚህ ቪዲዮ ላይ ማንሳት የፈለኩት ሀሳብ ምንድነው? ራሳችንን ጻድቅ አድርገን ሌላውን ሰው ደግሞ በቃ የሆነ ሸይጣን አድርገን የምንስለው ነገር አለና ይሄ ትክክል አይደለም። የኡስታዝ ወሂድ ንግግር በጣም ትክክል ነው። መጀመሪያ ራሳችንን እንመልከት። እኔ ወንጀል አለብኝ እያለ ነበር ኡስታዝ ወሂድና ራሳችንን እንመልከት። ሰውን ለመውቀስ ከመሮጣችን በፊት እኔ ማን ነኝ ብለን ራሳችን ላይ ቢዚ ብንሆን የተሻለ ነው ብዬ አስባለሁ እንጂ ቴዲ አፍሮ እንደዚህ ልክ አይደለም፣ ቴዲ አፍሮ እንዲህ ልክ ነው ምናምን ሲጀመር በሱ ጉዳይ ላይ ቢዚ መሆኑ ራሱ ያን ያህል ልክ አይደለም እና ሁልጊዜም ራሳችን ላይ መስራት አለብን ብዬ አስባለሁ። ለማንኛውም ለዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበረ። ቪዲዮን ከወዳችሁ እንደተለመደው ሁላችሁም ላይክ አድርጉ። የቪዲዮ እንዲዳረስ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። ኢንሻአላህ በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።